ሄዷል አያቴ። ልቤ ከናሁም ጋር ሄዷል። ከዚህ በኋላ መመለስ እንኳን የምችለው አይመስለኝም። እኔ እንግዲህ አፈቅረዋለሁ እኮ አያቴ። እንዴት ነው የሱን ጉዳት ቆሜ የምመለከተው? ልጄ ሁሉም ነገር በቦታው ሲሆን ነው የሚያምረው። ወድጄ እኮ አይደለም አያቴ፣ ከሱ ውጭ ማሰብ ተስኖኝ እንጂ። ያንቺ ልብ የተሳሳተ ቦታ ነው የሸፈተው። ከእንግዲህ ወዲህ እንዲሄድ እንዳትፈቅጂለት። ሄዷል አያቴ። ልቤ ከናሁም ጋር ሄዷል። ከዚህ በኋላ መመለስ እንኳን የምችለው አይመስለኝም። እኔ እንግዲህ ተናግሬያለሁ። የማይሆን ነገር አይሆንም። ትርፉ ራስን መጉዳት ይለት ነበር። እድሜውን ሙሉ ሲፈተን ነው የኖረው። እንደው ሲያዩት መልከ መልካምነቱ ተቸግሮ የሚያውቅ አይመስልም። መልከ መልካምነቱን ያልሽው አያቴ? ባለፈው እኮ ናሁምንም ልክ እንደዚህ ስትይው ነበር። ታዲያ ምን ላድርግ ልጄ? ሸጋ ሸጋውን ምርጥሽ ይዘሽ መጣሽው አንቺ። መቼም ናሁምን የልጄ ባል ቢሆን ብለሽ ሳትምኝ የቀረሽ አይመስለኝም። ህልሜን ሁሉ እንደ መልአክ ነው የነገርሽኝ። ለማንኛውም መልከ መልካም ሁሉ አይወደድም። ከዚህ በላይ ልብሽን ከሱ ላይ ዞር አድርጊ። ማለት አያቴ ደግሞ ልቤ እሱ ጋር መሆኑን በምን አወቅሽ? እኔ ባፈዳ እንኳን ይሄንን ሌላ ብዙ አውቃለሁ። ሳይቃጠል በቅጠል እንደተባለ ሁሉ ይሄንን ነገር በጊዜ ብታዩት። እኔ ያንቺ ያልሆነውን ሰው በመጠበቅሽ የራስሽ የሆነውን ሰው እንዳታጭ ነው የምፈራው። ይሄ ነገር ቀላል ይመስልሻል? ቆይ እኔ ልተወውስ ብል እንዲህ በቀላሉ የሚሆን ይመስልሻል እንዴ? ምንም ቢሆን አካላችንን የምናዘው እኛ ነን። አስተዋይ መሆን አለብሽ የኔ ልጅ። ልቤ ያልተው ቢለኝ እንጂ ወድጄ እኮ አይደለም አያቴ። ሚስቱን አግብቶ እቤት እንዳመጣን ነግረሽኛል እኮ ልጄ። አዎ፣ ግን ደግሞ በስነ ስርዓት አላገባትም። በዛ ላይ ቤተሰቦቹ ጋብቻውን አልፈቀዱም። እነሱ ከተስማሙ ቤተሰብ ምን አገባው? በስልክ እንደነገርኩሽ ልጅቷ እሱን ፈልጋ ሳይሆን ገንዘቡን ፈልጋ ነው ቤቱ ድረስ የገባችው። የእሷን ተይውና እሱስ ይወዳታል አይወዳትም ነው ነገሩ። እሱማ ይወዳታል፣ ግን ደግሞ ማን እንደሆነች አይኑ ተገልጦ ማየት ቢችል መልሶ የሚወዳት አይመስለኝም። መጥፎ ነገሩ እሱ እሷን መውደዱ ነው። ወንድ ልጅ ደግሞ ፍቅር ከያዘው አስቸጋሪ ነው። ፈልጎ ከተጎዳ አንቺ ምን ማድረግ ትችያለሽ? ዝም ከማለት በስተቀር። እና እሱ ስለወደዳት ብቻ መጎዳት አለበት እያልሽኝ ነው? ታንጉቴ ግን ድፍረቱን ከየት አግኝተሽው ነው አያትሽ ፊት እንደዚህ የምትናገሪ? አፈቅረዋለሁ እኮ አያቴ። እንዴት ነው የሱን ጉዳት ቆሜ የምመለከተው? ልጄ ሁሉም ነገር በቦታው ሲሆን ነው የሚያምረው። ወድጄ እኮ አይደለም አያቴ፣ ከሱ ውጭ ማሰብ ተስኖኝ እንጂ። ያንቺ ልብ የተሳሳተ ቦታ ነው የሸፈተው። ከእንግዲህ ወዲህ እንዲሄድ እንዳትፈቅጂ። ሰላም ሰላም፣ ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ኑሃሚን ድራማ ዛሬ ምን ተፈጠረው አብረን እናያለን። አምራ ለዳጊ ሁሉ ነገር እነግረዋለሁ አባቱን እንደገደልሽበት ብላ ነገረችው። ዝናሽ አድርግና መቼም በወንድ ዳጊ አያምንሽም፣ ታውቂያለሽ ከዚህ በፊት የሰራሽውን ነገር እያላት ነበር። አመነኝም አላመነኝም፣ ነገር ግን እኔ እነግረዋለሁ አንቺ እንደጠረጥር ነው የማደርገው። ስለዚህ እልቁንስ እኔ የምልሽን ነገር ብታረጊ ይሻልሻል በማለት ዝናሽን ማስፈራራቷን ቀጠለች ማለት ነው። ነገር ግን ምንም ልታረጊ አንቺ አትረቢም፣ እውነቴን ነው የምልሽ ምንም ነገር ይፈጠር ሲታርጌ ነው የሚገለሽ ነገር ነግሬሻለሁ እኮ እኔ አንድ ነገር ጎንኩ። የተለቀቀ ቪዲዮ ይገርማል ደግሞ ቪዲዮ እንዴት ተደርጎ እንዴት እንደተደረገ በጣም ጎበዝ ነው ባለመሆኑ ልጁ እያለችው ነበር። ቆይ ከኔ ምንድነው የምትፈልጊኝ ስትላት እንግዲህ እሷን አስኮን ድርጅት ሙሉ ላይ ሀብት ሙሉን ኃላፊነት ወይም ደግሞ ሁሉ ነገር እንደምትቆጣጠር እሱ ነው የምፈልገው፣ አስኮኑ ለኔ ትሰጭኛለሽ ብላ እያስፈራረቻት ነበር ማለት ነው። ነገር ግን ሞትን እመርጣለሁ እታሰራለሁ እንጂ በጭራሽ ይህንን እንዳደርገው አልችልም እያለች ነበር። ዳጊ እንግዲህ አምራን ደውላ ነገረችው። አባቱ ሞተ ሲባል እየሮጠ ነበረ ወደ ከተማ የተመለሰ። እንግዲህ አሁን የቀሩ ናውና ነበር አንድ ላይ የቀሩት ማለት ነው። ናውሜም እንግዲህ ከናሁም ጋር አንድ ላይ ቀርታለች ማለት ነው። ነገር ግን እንግዲህ መሄድ እሱ ሄዷል። አባቱ ምንም ነገር እንደማይሆን ተስፋ አረጋለሁ እያላት ነበር እና ናሁንም እንደምታፈቅረው ለአይቷ እየነገረችው ነበር። ታንጉቴ እባክሽን የማይሆን ቦታ ነው የተገኘሽው፣ የማይሆን ቦታ ነው ልብሽን የሰጠሽው። እሱ አግብቷል አላልሽኝም እንዴ? አዎ አግብቷል አያቴ፣ ነገር ግን የማይሆን ሰው ነው ያገባው እና አንድ ቀን እውነቱ ሲገለጥለት መቼም ደግሞ የሚወደው አይመስለውም እያለችው ነበር። ታንጉቴ የኔ ብቻ ነች፣ ታንጉቴን አገባታለሁ። ማንም ሰው ማንም ወንድ ግን ታንጉቴ
ከኔ ሊቀማን አይችልም እያለ ነበር፣ እየዛተ ነበር ማለት ነው። ነገር ግን ወንዳጥር ትሰማኛለህ ሽታይ አንቺ ዝም በይ ማትረቢ እያለ ሽታይ መሳደብ ጀመረ ማለት ነው። ነገር ግን ታንጉት ሁሌም ቦን የኔ ብቻ ነች፣ የኔ ነበረች፣ አሁንም የኔ ነበረች። ስለዚህ ታንጉቴን አርፈሽ ምሰጪኝ ከሆነ እርሱ እንድሰጡ እንፈልጋለሁ፣ አይሞል ከሆነ በጉልበቱም ቦን እወስዳታለሁ በማለት ሲፎክር ነበረ ወንዳጥር ማለት ነው። ናናዬ እኔ በህይወት እያለ በጭራሽ ልጅ አጠገብ ድርስ አትልም ብላ አስፈራራቸው። ነገር ግን እሱ ምንም ቢፈጠር ታንጉቴ የኔ ብቻ ነች በማለት እየዛተ ነበር ማለት ነው። ታንጉቴ መቼም ቢሆን ያንተ ልትሆን አልችልም፣ ይልቁንስ ከቀይ ዞር በልልኝ እያለች ጫወችባት። ነገር ግን እሱም ጭራሹ ብሎ ወንዳጥር እንግዲህ ያለኝ አማራጭ ጠልፌት ወስዳታለሁ ብሎ ይወስናል ማለት ነው። እንግዲህ አቻ ቦታ ጠብቆ እሷን ለመጥለፍ እየተዘጋጀ ነበር። ነገር ግን ይሄ ነገር የሚያውን ነገር ነው። ኤምራን እንግዲህ ዝናሽን አሁን መጠቀሙ አድርጋ እያስፈራረቻት ነበር ማለት ነው። እንግዲህ ከዚህ በኋላ ምንም ነገር ልታረጊያችን በእጄ ነው። በዚህ እንግዲህ ናቴ አሳልፏ ስለሰጣት ዝናሽ አልጠበቀችውን ነበር። እጅግ በጣም ደንግጣ ነበር። ኤምራን እንግዲህ ሁሉ ነገር አቅዳ ሁሉ ነገር እየተከታተለቻት እንደሆነ ነገረቻት። እና ትሰሚኛለሽ የምታረጊ ነገር በኋላ እኔ የለሁበትም። እንግዲህ እኔን አንድ ነገር ለማድረግ ካሰብሽም ኢመኒ ቪዲዮ በሙሉ ሶሻል ሚዲያ ላይ የሚለቀቁልሽ፣ ስለዚህ ይልቁንስ አርፈሽ ብትቀመጪ ይሻልሻል እያለቻት ነበር። ዝናሽ እጅግ በጣም ተናዳ እጅግ እየተበሳጨች ነበር። ኤምራን እገላታለሁ ሲጥ አድርጌ ነው የምገላት እያለች ስትፎክር ነበር። እንግዲህ በመጨረሻ እንግዲህ ታንጉትን ለማገት ይወስናሉ። ታንጉትን ወይም ማለት ነው እሷን ለማገት ይወስናሉ። እንግዲህ እሷ ጠልፏ እንዳይመስል አግተኑ የተወሰነ ገንዘብ እንጠይቃቸዋል። ምን እኔ ወንዳጥር የገንዘብ ችግር የለብኝም፣ ስለዚህ ብቻ ምክንያት እናደርገን ብለን ነው እንጂ ታገኛለህ አይደል እንዴ? እኔ ገንዘብ ችግር የለብኝም እያለው ነበር። እና ታዲያ እንግዲህ ጥለፋ በህግ አስቀጣል ታውቃለህ አይደል? ስለዚህ ጠለፈ እንዳይመስል አግተኑ ገንዘብ እንጠይቃችኋለን። ከዛ በኋላ እንግዲህ አንተ ታውቃለህ አንተ የምታስበው እያለው ነበር። ነገር ግን ዝናሽ በንዴት ተደጋግማ ብትደውለውም ነገር ግን ማንም አንስቶ አያናግራትም። ናቲጋ እንግዲህ ምስጢሩን በደንብ ጠንቆ የማውቃት ነገር ግን ደጋግማ ብትደውለውም አያነሳለትም ማለት ነው። እንግዲህ ሌላ አማራጭ የለሽም ናቲ፣ መቼም የናቲ ዋጋ እንደማሰጭኝ ተስፋ አደርጋለሁ። እንግዲህ መደራደር እንችላለን። እኔ እንደሱ መቼም ቅናሽ አድርጌ አልደራደርም። ስለዚህ የምፈልገው ነገር እሺ ምንድነው የምትፈልጊ? ለዳጊ ሆነ ለማንም አትናገሪ እባክሽ ተይ፣ ልጁን በእንዲናን አትጉጂ እያለቻት ነበር። እንግዲህ እኔ የምፈልገው አሁን የገደልሽው ማን የዳጊ አባት ነው ወይንስ እሽማሽ ወይም ደግሞ ወዲ እያለ ስትጠቅ ወይን ቆይ ምን አድርጎ ነው አቶ ልገል የቻለው ወይንስ አንድ ላይ ስትፈልጉ ነበር ወይንስ ምን አድርጎ ነው እያለ ስትጠይቅ ነበር። እምራ ኢማኒ እገድሻለሁ የምትናገሪን እያሰብሽ ተናገሪ እያለ ቆይ አልገባኝም ምን አናድድሻል እያለቻት ነበር። ነገር ግን እጅግ በጣም እሷን ለማናደድ እየሞከረች ነበር። እና ናሁሚና ታንጉትና ናሁም ማለት ነው አንድ ላይ እያወሩ ነበር። ዳግያው ወደ ከተማ እንደተመለሰ እየነገረችው ነበር የአባቱን ነገር እንደሰማ። መቼም አባቱን መኪና አደጋ ሌላ ሰው ሊሆን ይችላል እርግጠኛ አይደለንም። በመኪና አደጋ አንድ ነገር ተፈጥሯል ተብሎ ሲባል እየሮጠ ነበር ሄደ። አባቱ እንዳልሆነ ተስፋ አድርጋለሁ እያለችው ነበር። እና ዳግም ይህንን የጀመርነው ፕሮጀክት ቶሎ ጨርሰን ወደ ከተማ መመለስ አለብን። በጣም ናፍቆኛል፣ ቤቱ ራሱ ናፈቁኝ ቤተሰቦቼ እያለ ሳወራ ነበር። አሁን በቅርቡ እንመለሳለን ብዬ ተስፋ አደርጋለሁ እያለች ነበር። እንግዲህ ወንድ አጥር ደግሞ እነሱን እየተከታተለ ታንጉቴን ብቻ ለማግኘት ናሁም ማለት ነው ብቻ ለማግኘት እየተጠባበቁ ነበረ ማለት ነው። እንደው አንተዬ ወዴቱም ቢሄዱ እኮ ተያይዞ ነው መቼም አይላቀቁም እኮ የተረገመ የእጁን ነው የምንሰጠው ጠብቆ እግሩን ነው የምንሰብርለት እያለ ሲፎክሩ ነበረ ማለት ነው። እንግዲህ እምራ በመጨረሻ ዝናሽን እጇ ውስጥ አስገባች ማለት ነው። እንግዲህ የምትፈልገው ነገር በሙሉ ካደረግሽኝ ከአንቺ ጋር ምንም አያገናኘንም። አይን የምልሽን ነገር አሁኑን ጨዋታውን አመጣሽ። ስለዚህ የምፈልገውን ነገር
ታረጋለሽ እያለቻት ነበር። አንቺ የምትፈልጊ ነገር ምንድን ነው? እሺ ከኔ የምትፈልጊ በይ ንገሪኝ ስትላት እንግዲህ እሷ የምትፈልገው የእሷን አስከውንና እንደውም ለዳጊ ልትሰጡት ያሰባችሁን አስከውን ለእኔ እንድትሰጡኝ እፈልጋለሁ ብላ ፊት ለፊት ነገረቻት ማለት ነው። እሱ በጭራሽ የሚሆን ነገር ነው፣ ሌላ ነገር መደራደር ትችያለሽ እያለቻት ነበር። አንተ ወንድ ልጫ እያለች እንግዲህ ሽታይ ሰሚኛለሽ። ቆይ ታንኩት ከተሜ ከተሞት ድርቅ ንገሩ ብዬ ነው እያለት ነበር። ምን አገባ አንተ ምን ቤት ነው ብላ ሰሚኛለሽ አንቺ በይካ ከተማ ወደ እንድትርቅ ንገራት እያለው ሳስፈራን ትሰማኛለህ አንተ ልጫ የማኔ እጄ ላይ ሰው ልትሆን ካላሰብኩ በስተቀር ድጋሚ አጠገቤ እንዳትደርስ ብላ እያዘችውና አስፈራረችው ሽታዬ ማለት ነው። ነገር ግን ናሆሜና ታንጉቴ እያለች ከእህቷ ጋር እያወራች ነበር እና ናሆም እንደምትወደውና እንደምታፈቅረው ጭምር ነገረችው ማለት ነው። ነገር ግን መቼም እንደማይሆን የሚያውንሽ ሰው ላይ ተስፋ አታርጊ ልጄ፣ በኋላ ተጎጂ ትሆኛለሽ እያለቻት ነበር። እህቴ ልቤ እኮ እኔን ጥላኝ ከሄደ ቆይቷል እያለች ስትነግራት ነበር። ልብሽ እንግዲህ የማውሰው ጋር ነው የሄደ ልጄ፣ ስለዚህ ወደ ራስሽ መመለስ አለብሽ እያለቻት ነበር። እንዴት አድርጌ ነው እህቴ ወደ ራሴ የምመለሰው? ልቤ ቆይቶኝ ከሄደና አሁንም ካፈቅርኩ ቆይቻለሁ። እንዴት አድርጌ ነው እህቴ እያለች እንባ እየተናነቃት እየነገረችው ነበር። አይ ልጄ ቢሆንም ይሄ ነገር ሊሆን አይችልም፣ ስለዚህ ወደ ራስሽ ብትመለሽ ይሻልሻል እያለቻት ነበር። ነገር ግን እያለቀሰች ብችል ደስ ላይ ነበር አያቴ፣ ግን እንደዛ ማድረግ እኮ አልችልም ውድ አያቴ እያለቻት ነበር። ይህን ልጅ የኔው ታንጉቴ እባክሽን የማይሆንሽን ልብሽን ተስፋ አታርጊ፣ የማይሆን ነገር ነው። ስለዚህ ተስፋሽም እሱ ላይ አታርጊ። አንቺ ቆንጆ ነሽ ታንጉቴ፣ የኔው ልጅ የኔ ልጅ፣ ስለዚህ በጭራሽ እንደዛ መሆን የለበትም እያለቻት ነበር። ታንጉቴ ግን ከሱ ውጪ ማንም እንደማትወደውና እንደማታፈቅረው ነገረችው ማለት ነው።